እንዴት ናችሁ? እኛ በጣም ደህና ነን። ዛሬም እንደ ሁል ጊዜው ቆንጆ ፕሮግራሞችን ይዘንላችሁ ቀርበናል። አዎ ልጆቼ፣ በዛሬው ፕሮግራማችን አሃ ድራማ፣ አባ ጸጌ ከልጆች ጋር የሚያደርጉት ቆይታ፣ ሊሊያና የምትሰራው ክራፍት ይኖረናል። ልጆች ከኛ ጋር ቆንጆ ቆይታ ይኖራችኋል ብለን ተስፋ እናደርጋለን። በትክክል ብለሻል ቬሮኒካ። ዛሬ በሚኖረን ፕሮግራም ደግሞ አባ ጸጌ ከልጆች ጋር በሚኖራቸው ቆይታ እግዚአብሔር ለታመሙ ሁሉ ፈውስን የሚሰጥ አምላክ እንደሆነ በደንብ ያስተምሩናል። ሰዎች ሲታመሙ እግዚአብሔር ይማርሽ፣ እግዚአብሔር ይማርህ የምንለው እሱ መሐሪ አምላክ ስለሆነ ነው። እና ዛሬ አባ ጸጌ የሚያስተምሩት ትምህርት በጣም አጓጊ ነው። ስለዚህ ልጆች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እኔና ናታን በኋላ ተመልሰን እንመጣለን። ልጆች ደህና ናችሁ? ደህና እግዚአብሔር ይመስገን። በደንብ በሉ። ደህና እግዚአብሔር ይመስገን። አሜን። እግዚአብሔር የጠበቀን እሱ ነው። ሳምንቱን ያሳለፈን እሱ ነው አይደል? እና እኛንም የጠበቀን ቤተሰቦቻችንን ሁሉ የጠበቀልን እሱ ስለሆነ እግዚአብሔር ስም የተመሰገነ ይሁን። ሳምንት እንደምታስታውሱት ኢየሱስ በምኩራብ ቆሞ እግዚአብሔርን ቃል አንስቶ ያነበበውን ቃል እናስታውሳለን አይደል? ምንድን ነበር ያላቸው? እኔ ምን አለ? የእግዚአብሔር መንፈስ በእኔ ላይ ነው። የእግዚአብሔር መንፈስ በእኔ ላይ ነው። ድሆችን ነፃ እንዳወጣ፣ የታሰሩት ነፃ እንዳወጣ፣ የተራቡት እንድመግብ፣ በሽተኞች እንዲፈወሱ እያለ በድፍረት በአደባባይ ሲያስተምር አይተናል አይደል? ሰምተናል። ዛሬ ደግሞ ኢየሱስ የተናገረውን ቃል በስራ ላይ ሲያውል እናያለን። ገብቷችኋል? ስለዚህ ርዕሱን ከጸሎት በኋላ ነው መናገራችሁ ማለት ነው። ገብቷችኋል? እሺ እንጸልይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አባት ሆይ ስለጠበከን ሳምንቱን በሰላም ስላሳለፍከን እናመሰግናለን። አሁንም ከዚህ በኋላ የምንማራቸው ትምህርቶች ሁሉ እንዲገባንና በስራ ላይ ማዋል እንድንችል አንተ ራስህ እንድትረዳን ብለን በእናታችን በቅድስት ድንግል ማርያም አማላጅነት እንለምንሃለን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኢየሱስ የታመሙትን ፈወሰ የሚል ዛሬ ቃል እናያለን። በተለይ ደግሞ በዮሐንስ ወንጌል አንድ ቃልን እናገራለን። የሚናገረው ነገር አለ። አንድ ሽባና በጣም ለ38 ዓመት የታመመና ባልጋ ቁራኛ የኖረ ለ38 ዓመት ማለት በጣም ረጅም እኮ ነው። አሁን እናንተ ምናልባት አንተ 8 ዓመት ቢሆን አንቺ 7 ዓመትሽ ቢሆን አንቺ ደግሞ 11 ዓመትሽ ቢሆን እንበልና እና አስቡት የእናንተ እድሜ 4 እጥፍ ማለት ካልጋው ሳይነሳ ሁሉ ጊዜ በህመም የቆየ ሰው እና ይሄ ሰውዬ ኢየሱስ ሲያልፍ በቤተ ሳይዳ የሚባላል እዛ በዛ መንገድ ማለፍ ነበረበት ኢየሱስና በዚያ ሲያልፍ ይሄ 38 ዓመት የታመመው ሰውዬ ያገኘዋል። ከዛ ምን አለው መሰላችሁ? መዳን ትፈልጋለህና አለው። እኔ ኢየሱስ ሆይ ብሎ አልጠራው። መዳን ትፈልጋለህን ሲለው ኢየሱስ ለሰውዬ እኔ እዛ አንድ ምንጭ ኩሬ አለ እና የሆነ ሰዓት ይጠብቅና መልአክ ከሰማይ ይመጣና መልአክ ያው ኩሬው ባንቀሳቀሰው ጊዜ የታመሙ ሰዎች ውሃውን ሲነኩ ምን ይሆናሉ? ይፈወሳሉ። ይሄ ሰውዬ ግን አልጋ ላይ ተኝቷል፣ ሽባ ነው፣ መንቀሳቀስ አይችልም እና ውሃው ሲንቀሳቀስ ያህል ግን እዛም ያደርሰው ሰው ስለሌለ በቃ አልዳነም። ገብቷችኋል? ለረጅም ጊዜ በቃ መዳን እየፈለገ ግን በቃ እዛም ያደርሰው ሰው ስላልነበረ ሳይድን ለረጅም ጊዜ ታሞ ኢየሱስ ያገኘዋል። ይሄ ሰውዬ እድለኛ ሲሆን ማለት ነው። አስባችሁታል? ለረጅም ጊዜ ብዙ ነገር አጣችሁ ቆይታችሁ አንድ ቀን ሲሳካላችሁ ምን ያህል ደስታ ነው የሚሰማችሁ? ትልቅ ደስታ ነው የሚሰማው። እና ይሄ ሰውዬ ለረጅም ዓመት በህመም በስቃይ ሆኖ እና ተራሰው ደግሞ አይደለም ያገኘው። ይገርማችኋል? ኢየሱስ ራሱ የፈውስ አዳኝ የሆነውን ክርስቶስ አምላክ የሆነውን ክርስቶስ ያገኛል። ይሄ ሰው እድለኛ ነው አይደለም? በጣም እድለኛ ነው።
በጣም እድለኛ ነው እና ምን ይለዋል ኢየሱስ ይሄን ሰውዬ ሲያገኝ መዳን ትፈልጋለህን አዎ አይደለም ያለው ሰውዬ እኔ በቃ እንደዚህ ወጥቼ በዚህ ወርጄ መዳን እፈልጋለሁ ግን ልክ ውሃው በተንቀሳቀሰ ጊዜ እዛም ያደርሰኝ ሰው ስለሌለ ይያለ ሰውየው በቃ ብሶቱን መናገር ይጀምራል ታዲያ ክርስቶስ ምን ያደርጋል ተነስ አልጋህን ተሸክመ ሂድ ይሄ በጣም ትልቅ ቃል ሳምንት ምን ብለን ነው የተማርነው የታመሙትን እንድፈውስ በሽተኞች እፈውስ ዘንድ እግዚአብሔር ልኮኛል ቀብቶኛል ብሎ ነው አሁን ይሄ 38 ዓመት የታመመው ሰውዬ ደግሞ አልጋህን ተሸክመ ሂድ ከእንግዲህ በኋላ አንተ ላይ ህመም የሚባል ነገር አይኖርም በቃ አልጋህን ተሸክመ ገብቷችኋል ከዚህ በፊት አልጋው ነበር ሰውየውን እየተሸከመ ነበር አሁን ግን ተቃራኒ ሆነ ገብቷችኋል ለረጅም ዓመት አልጋችሁ እናንተ ሲሸከም ኖሮ ኢየሱስ ካገኛችሁ በኋላ ግን አልጋው ማን ነው የሚሸከመው እናንተ ነው አልጋውን ተሸክማችሁ ትሄዱት ማለት ነው ገብቷችኋል ይሄ ኢየሱስ ክርስቶስ ያደረገው ትልቅ ታምር ነው አልጋው ራሱ ሰልችቶት ነበር ይሄ ሰውዬ አይነሳም እንደ ይያለ ዛሬ ግን ክርስቶስ በታምሩ ይሄ 38 ዓመት የታመመው ሰውዬ አልጋው በተቃራኒ ተሸክሞት ይሄዳል እና ኢየሱስ ክርስቶስ ይሄ ታምር ያደርጋል ታዲያ አሁን ዛሬ እኛ በጥምቀታችን በመንቀበላችሁ ሚስጥራቶች እግዚአብሔር በሚሰጠን ኃይል ምን ልናደርግ እንችላለን መሰላችሁ ስለ በሽተኞች እንማለዳለን እንጸልያለን ማለት ነው የታመሙ ሰዎች የምታውቋቸው የለም ቤት ምናልባት አያቶች ቅድመ አያቶች ምናምን ካሏችሁ ዘመድ ምናምን የታመሙ ሰዎች የምታውቋቸው የሉ የትምህርት ቤት ጓደኞቻችሁ የታመሙ ሰው የሚያውቋሉና ስለ ታመሙ ሰዎች እንድንጸልይ ዛሬ ኢየሱስ አደራ ይላል መፈወስ የሚችለው ማን ነው ራሱ ክርስቶስ ነው እኛ ግን እንዲፈውሳቸው ግን ስለ ታመሙ ሰዎች ዘወትር እንድንጸልይ ግን አደራ እንባላለን ገብቷችኋል እኛና እኔና እናንተ ዛሬ ልናደርግ የምንጋበዘው ነገር ክርስቶስ የሚጋብዘን ነገር ምንድነው ስለ ታመሙ ሰዎች ምን አድርጉ ጸልዩ መፈወስ የሚችለው ማን ነው ክርስቶስ ራሱ ኢየሱስ ራሱ እና እኛ ደግሞ ይሄን በማወቅ ምክንያቱም ባለፈ ሳምንት የተማረኑት አስተውሳላችሁ መፈወስ ማዳን እንድችል አምላክ ቀብቶኛል እግዚአብሔር መንፈስ በእኔ ላይ ነው ብሎ ተናግሮ ነበር ስለዚህ መፈወስ የምችለው ማዳን የምችለው ማን ነኝ ይላል እኔ ራሴ ነኝ ስለዚህ መፈወስ ማዳን የሚችለው ክርስቶስ መሆኑን ካወቀ እኛ ምን እናደርጋለን ማለት ነው ወደሱ እንጸልያለን የታመሙ ሰዎች ምናልባት በስማችሁ የምታውቋቸው ሰዎች እሱን አያቴን እናንተን ጓደኞችን የታመሙ ሁሉ ፈውሳቸው ጌታ አደራ ጤንነትን ስጣቸው ብላችሁ እንድትጸልዩ ዛሬ ክርስቶስ መልእክት ይሰጣችኋል ገብቷችኋል ግልጽ ነው ስለዚህ በዚህ ሳምንት በተለይ በዚህ በጾም ጊዜ ስለ ታመሙ ሰዎች ጸሎት እንድታደርጉ ነው እሺ ሳምንት ስንገናኝ ጠይቃችኋል ስለ ታመሙ ሰዎች ጸልያችኋል ስንት ጊዜ ጸልያችኋል በይጠይቃችኋል እሺ ዋናው ግን እኔ እንዳውቅ መፈልገው ስለ ታመሙ ሰዎች እንደጸልያችሁ ማወቅ ነው እንጂ ለምን ያህል ሰዎች እንደጸልያችሁ አይደለም እሺ ትልቁ አደራ ክርስቶስም የሚናገረን ስለ ታመሙ ሰዎች እንድንጸልይ እሺ እንዳትረሱ እግዚአብሔር የሰማነውን በልቦናችን ያሳደረልን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን በሰላም ሂዱ ሰላም ልጆች እንዴት ናችሁ እሺ አሁን ደግሞ ክራፍት የምንሰራበት ጊዜ ነው ተከታተሉናላችሁ ተዘጋጁ ለዛሬ ከሰሞኑን ይዤላችሁ ቀርብ የነበረውን ጓደኞቻችሁን ዛሬ ምጃቸው መጥቻለሁኝ በዚህ በግራ በኩል ሩት ዳዊት አለች እንደዚሁም ደግሞ ቤቴል ዳዊት አሉ ሁለት እህትማማቾች ለናንተ ክራፍት አብራችሁ እንድትሰሩ ብለው መተዋል በጣም አድርጌ ያመሰግናቸዋለሁኝ ለዛሬ ይዘንላችሁ የመጣነው ልጆች ያው እንደሚታወቀው
ይህ እሁድ የሚከበረው ደብረ ዘይት የሚባለው ጌታችን ኢየሱስ ክርስቶስ ደግሞ ዳግመኛ ወደዚህ ወደ ምድር የሚመጣበትን ሁኔታ ለሐዋርያቶቹ ያስረዳበትን ጊዜ የምናስብበት ነው ማለት ነው። ስለዚህ እኛም ይችን ማስታወሻ እንድትሆን በማለት ይህንን ጥቅስ በክራፍት ለማሳመር ብለን ይዘንላችሁ መተናል። ምን ይላል መሰላችሁ? የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል ይላል። ማቴዎስ ወንጌል ምዕራፍ 24 ላይ ቁጥር 30 ላይ ታገኙታላችሁ ልጆች። ይሄ እስከ 14 ቁጥር ጀምሮ በደንብ ይተርከዋል። እንግዲህ ኢየሱስ ክርስቶስ ወደዚህ ምድር ዳግመኛ መጥቶ ልጆቹን ሁሉ ወደ አባቱ ይዞ የሚሄድበትን ሁኔታ የሚናገር ነው። ይህንንም ደግሞ እናንተ በደንብ ማስታወስ እንድትችሉ በክራፍት ደግሞ እንሰራዋለን ማለት ነው ልጆች። ስለዚህ ለዛሬ የሚያስፈልገን እንግዲህ ይሄን የመሰለ ይሄንን ጥቅስ ወይም ደግሞ ይህንን ሊያስረዳ የሚችል ሌላ የመጽሐፍ ቅዱስ ጥቅስ ካገኛችሁ እሱን እንደዚህ አርጋችሁ ፕሪንት አርጋችሁ ታዘጋጃላችሁ መጀመሪያ እና ከዚህ ላይ ከዚህ በታችም ከጎንም ቦታ ትተውለታላችሁ። አንድ ይሄ ያስፈልጋል። ከዛም በኋላም ያስፈልጋችሁ የመረጣችሁት አይነት ቅጠል ለዛሬ እኛ ይሄንን መርጠናል ማለት ነው። ቅጠል ያስፈልጋችኋል። ቅጠሎቹ ማስጌጫችን ናቸው። እንደዚሁም ደግሞ ቀለም ነው ማለት ነው። ወረቀት ላይ ሊቀባ የሚችል ማንኛውም አይነት የስዕል ቀለም ይሆናችኋል። ከዛም ለመቀባት ደግሞ እጅም ልትጠቀሙ ትችላላችሁ፣ ስፖንጅም እንደዚሁም እንደኛ ደግሞ ብሩሽ ልትጠቀሙ ትችላላችሁ ማለት ነው። እንግዲህ ስራችንን እንጀምራለን ልጆች። እሺ በመጀመሪያ ረዘም ያለችዋን ቅጠል እናነሳና እሷን በፊት ለፊት በኩል አረንጓዴውን ከለራት ቀለማችንን እንቀባለን ማለት ነው። ይሄንን አይነት ስራ እንግዲህ ለተለያየ ነገር ልትጠቀሙበት ትችላላችሁ ልጆች። ዛሬኛ ይሄንን ጥቅስ ለማስዋብ ነው የምንጠቀመው። ነገር ግን በግድግዳ ላይ የሚሰቀሉ የተለያዩ ስዕሎችንም በዚህ መልኩ የተለያየ ቅጠል ቀጥፋችሁ ቀለም በመቀባት መስራት ትችላላችሁ ማለት ነው። እንደዚህ አድርገን ከቀባን በኋላ ቀስ ብለን እጃችን እንዳይነካ አድርገን በፈለግነው አቅጣጫ እንደዚህ አድርገን ወረቀታችን ላይ ታትሞ እንዲወጣ ማለት ነው። በእጃችን ነካ ነካ ያረግን እንለጥፈዋለን ቅጠል። ቀስ ረጋ ብለሽ ወደ ላይ ሄድ እስቲ አሁን እናንሳና ነው አንቺ ቀስ ብለሽ ትንሽ መጨመር ይኖርብሻል። ሌላ ቀቢና ደግሞ እዚህ ጋር እናደርጋለን ማለት ነው። ደጋግመን ማተም የምንፈልግ ከሆነ እንግዲህ ቀለማችንን ደግመን እንቀባለን ማለት ነው። ሩት እንደዚሁ ቀቢ ደግመን ሶስተኛ እንደገና እዚህ ጋር
ይሁን። ጫን ትንሽ አርጊና ከመላጥሽ በፊት እሺ ልጆች እንደ ወረቀታችሁ ስፋት እንግዲህ የምታትሙትን ቅጠል ተወስናላችሁ መጠን ማለት ነው። ለኛ ወረቀት 3 ቦታ ላይ ይበቃል ያስባለሁ። ሽብቴ ጥሩና ስቲቱ ቀስላችሁ ላጡ። በጣም ጎበዝ፣ በጣም ቆንጆ። አንድ ድጋሚና በቀጣይ ደግሞ እንደዚሁ ብሩሻችሁን ታጸዱና ሹሉን ወደዚህ ሁለተኛውን ቅጠላችንን ደግሞ እንቀባለን ማለት ነው። ጨርሱና ተቆይ። ሌላኛው ደግሞ እንደዚሁ ከላይ በደንብ በደንብ ንጹህ እስኪሆን ድረስ አሁን ብሩሽሽን እንደዚህ ታጸጃለሽ። ቢጫውን እንቀባ ስለማይደለ ትንሽ የአሁኑ ቅጠል ምናልባት በደንብ የመያዝ አቅም የለውም ቀለሙን። ግን እናንተ ቤታችሁ ስትሰሩ ደግሞ ሌላ ቅጠል መምረጥ ትችላላችሁ። አረንጓዴው
በጥሩ ሁኔታ ፕሪንት እየሆነልን ስለሆነ ቆንጆ ስለሆነ ስለሚያምር አንድ መድገም እንችላለን ከጎን ጋር ማለት ነው ስትጨርሱ ቢጫውን ቆይ ሩትዬ እቺ ቀለሟ ቀጠን የምትላለሽ መሰለኝ እንዳይበላሽብሽ በስቷል ቆንጆ እንዲሆን እሺ ላጥ አልባት እስቲ ትካ ተላ አሁን ቆንጆ ነው እዚህ ጋር ይቀራል ጎበዝ እሺ ቤቴል አለቃ ቆንጆ ነው በጣም መሰሪ እቺጋ ኦኬ ለሌሎቹ ጫፉ ጋር የቅጠሉን ጫፍ ሰሪ እሺ እንግዲህ ልጆች ለዛሬ ሰራንላችሁ ይሄን ይመስል ነበር አንድ ላይ ሁላችንም እናሳያችኋለን ያው ልጆች እንደዚህ አድርጋችሁ እንግዲህ ቅጠል በመጠቀም ቀለም በመጠቀም ስዕል መስራት ትችላላችሁ ማለት ነው ወይም ፕሪንት ማድረግ ትችላላችሁ የአበባ ቅጠሎችንም አበባውን ራሱንም እንደዚህ ማድረግ ይቻላል ቅጠል ብቻ አይደለም ማለት ነው እንግዲህ ለዛሬ ይሄንን ይመስላል ልጆች ስለተከታተላችሁን እጅግ አድርገን እናመሰግናችኋለን በቀጣይ ሳምንት በሌላ እስክንገናኝ ድረስ ደና ቆዩን እንሰናበት ልጆችን አንድ ላይ ቻው ቻው
ውድ ጓደኞቼ እንደምን አላችሁ? በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። እኔ ፍቅራቤ እንደተለመደው በሰላም ካቶሊክ ቴሌቪዥን በሚዘጋጅ የልጆች ፕሮግራም መንፈሳዊ ታሪክ ይዤላችሁ መጥቻለሁ። በጥሞና አዳምጡኝ እሺ ልጆች። የዚህ ያለንበት የአብይ ጾም እሁድ ደግሞ ምን ተብሎ ይጠራል መሰላችሁ? ደብረ ዘይት ይባላል። ይኸውም ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ በደብረ ዘይት ተራራ ላይ ሆኖ ስለ ዳግም መምጣቱ ያስተማረበት የሚወሳበት ሳምንት ነው። ልጆች ይኸውላችሁ ይህ ታሪክ የት ይገኛል መሰላችሁ? በማቴዎስ ወንጌል ምዕራፍ 24 ከቁጥር 3 እስከ መጨረሻው ላይ ታገኙታላችሁ። እስቲ ዛሬ እኔም በትረኬ ስለ ጌታችን በድጋሚ ወደ ምድር መምጣት ልንገራችሁ። በነገራችን ላይ ለምን ዳግም መምጣት ተባለ? አው አስቀድሞ ጌታችን ከመቤታችን ማርያም ተወልዶ እኛን ለማዳን ወደዚህ ምድር መጥቷል። በድጋሚ ደግሞ የእርሱ የሆኑትን ሁሉ ወደ ዘላለማዊ ሕይወት ሊወስደን ድጋሚ ወደዚህ ምድር ይመጣል ማለት ነው። እና ልጆች የእግዚአብሔር ቃል ምን ይላል መሰላችሁ? ዳግም ሲመጣ በኃይልና በብዙ ክብር ጌታችን እንደሚገለጽ ነው እንጂ መጀመሪያ እኛን ለማዳን ሲመጣ ክብሩን ሁሉ ትቶ በበረት ዝቅ ባለ ስፍራ እንደተገለጠው አይደለም ማለት ነው። ልጆችዬ ጌታ ኢየሱስ ታዲያ ለሁለተኛ ጊዜ ሲመጣ ምን እንደሚሆን ታውቃላችሁ? አው እግዚአብሔርን በመታዘዝ የኖሩትን በመልካም ተግባራቸው ያገለገሉ የኢየሱስ ክርስቶስ አማካኝነት የሰጠንን ዘላለማዊ ሕይወት በማሰብ በመናፈቅ ሁሉ ጊዜ እናመስግነው። ደሞም ጌታችን ኢየሱስ ሊወስደን ዳግም ስለሚመጣው ሁሉ ጊዜ ደስ ይበለን። እሺ አድማጭና ተመልካች ልጆችዬ ለዛሬ ይዤላችሁ የመጣሁት ትረካ ይህን ይመስል ነበር። በትዕግስት ስለተከታተላችሁ በጣም አመሰግናለሁ። ደሞ በሚቀጥለው ሳምንት በሌላ ትረካ እስከምንገናኝ መልካም ሳምንት ይሁንላችሁ። ተመልሰን መተናል። ፕሮግራማችንን እንደወደዳችሁት እርግጠኞች ነን። አንቺ ፕሮግራማችንን እንዴት አገኘሽው ቬሮኒካ? እኔ ሁሉንም ፕሮግራሞች በጣም ወድጃቸዋለሁ። ሁሉም በጣም አስተማሪ ነበሩ። ሊሊያናም ከልጆች ጋር የምትሰራው ክራፍት በጣም ጥሩ ነበረ። አዎ ልጆች ይዘንላችሁ የቀረብነው ፕሮግራም ይሄን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ እንወዳችኋለን። ቻው ቻው።